ሚራ ሚራ ምን እያደረግሽ እንደነበር ልነግሪኝ ትችያለሽ? አጋጣሚ ነው። አጋጣሚ? ልገያል ነበር እኮ። አረ አድናን በስመ አብ! እንዴት ልጅ አደርጋለሁ? ማስመሰል ስመለሽ ይህ ማስመሰልሽ በዚህ ደረጃ ረበኝነት ያሳየኛል ብዬ አስቤ አላውቅም ነበር። አሁን ሁሉንም ነገር እንድትረሺው በደስታ ልካስሽ። አንተ ሰው እየተሞላፈጣለህ እንዴ? አድናንም ሚራንና ሮቤል ወንድሙን ከቤቱ አባረራቸው። ሚራንም የፍቺ ጥያቄ፣ አድናንም ለሉሃና የፍቅር ጥያቄ አቀረበላት። ሉሃናም እሺ አለችው። ሮቤልም በጣም ተንጨርጭሩና ተናዶ በዚህ ምክንያትማ ከቤት መውጣት የለብኝም ወደ ቤት መመለስ አለብኝ እያለ ይገኛል። የሉሃና ድራማን ይዤላችሁ መጥቻለሁ። አብራችሁ ቆዩ። እንግዲህ የወንድም ግፍ የሮቤል ግፍ ግን በጣም የበዛ ነው። እንግዲህ ባለፈው ክፍል ላይ ያቋረጥ ነው ሉሃናን ሚራ እንግዲህ ልትገላት ባነቀችበት ሰዓት ነበር። እንግዲህ ሉሃናን አንቃ እንግዲህ ልትገላት በነበረችበት ሰዓት አድናን መጥቶ እንግዲህ ሉሃናን አስጥሏታል፣ አድኗታል ማለት ነው። እናንም እንግዲህ ደርሶ ሉሃናን አስጥሏታል። አድናንም እንግዲህ ሚራን አንስቶ ምን እያደረግሽ ነው በሚላት ሰዓት እንግዲህ ሚራም እንግዲህ አድናን በዚህ ሰዓት እዚህ ምን ትሰራለህ ስትለው ጭራሽ ምን ትሰራለህ ምን እያደረግሽ ነው በሚላት ሰዓት ዝም ብዬ መጥቼ ነው ብላ እንግዲህ ለአድናን በምትነግረው ሰዓት ሉሃናም ደግሞ አንቃኩ ልትገለኝ ነበር ብላ እንግዲህ በምትነግረው ሰዓት አድናንም እንግዲህ ሚራን በጥፊ አጠናግሯታል። በጣም ነው ደስ ያለኝ። በጣም አበዛችሁ፣ የሚራስ በዛ በጣም በዛ። ሆነን ለመናገር ጭራሽ ሳራን ገለው መደበቃቸው ሳያንስ ደግሞ እንትናን ልትገላት ሉሃናን ማለት ነው ልትገላት ታስባለች። እንግዲህ ያው አልተሳካላትም። አድናን እንግዲህ አድኗታል፣ አስመልጧታል ማለት ነው። እንግዲህ በጥፊ አዳፍቶ ነው እንግዲህ እያስወጣት። አድናንም እንግዲህ ሉሃናን አቅፎ እንግዲህ ምንም አልሆንሽም አይደለ ብሎ እንግዲህ ሉሃናን በሚጠይቃን ሰዓት ሉሃናን አመሰግናለሁ ህይወቴ ነው ያተረፍክልኝ በምትለው ሰዓት እንግዲህ የራሴን ህይወት ነው ያተረፍኩት፣ አንቺም የሆነ ነገር ብትሆኚ እኔ ምን ሆናለሁ ብሎ እንግዲህ አድናንም ለሉሃና ነግሯታል ማለት ነው። ሚራም እንግዲህ የሮቤል ክፍል እየሮጠች ሄዳ እንግዲህ ተያዝኩ ጉድ ሆንኩልህ ጠብቅ ብዬ አልነበረም ወይ የሄድኩት ብላ እንግዲህ ሮቤልን በምትጠይቀው ሰዓት ሮቤልም እንደ አንቺ ለምንድን ነው በሩን ከፍተሽ ሰው ለመግደል የሞከርሽው ለምን በሩን አዘጊውን በሚላት ሰዓት እንግዲህ ሚራ እንግዲህ በጣም ተናዳለች። እንዴት ጠብቅ ብዬ ሄጄ ታስይዘኛለህ እያለች እንግዲህ ሚራም ሮቤል ላይ እየጮኸችበት ትገኛለች። ሮቤልም እንግዲህ ይህንን ንዴትሽን እንድትረሺው አንዴ ልቀፈሽ ብሎ እንግዲህ ያው ከተቀመጠበት ውርቸር ላይ በሚነሳ ሰዓት እንግዲህ አንተ ሰውዬ ያሙላፍጥሃል እንዴ ብላ እንግዲህ ገፍትራው ጥላው ወታለች ማለት ነው። ያው እሱ ግን ሊያረጋጋት ሞክሮ ነበር። እሷ አልፈለገችም። በጣም ነው የተናደደችው። ምክንያቱም አድናን ስለያዛት ማለት ነው። አድናንና ሉሃና ስንመለስ እንግዲህ አድናንም እንግዲህ በጣም ፈቶ ስለነበረ ሉሃና ደህና ነሽ አይደለ? ምንም አልሆንሽም አይደለ? በሚላት ሰዓት እንግዲህ ደህና ነኝ እያለች እሷም እንግዲህ ደህንነቷን እየነገረችው ትገኛለች ለአድናን። ሉሃናም እንግዲህ አድናን ግን በዚህ ሰዓት እንዴት ልትመጣ ቻልክ እንግዲህ ብላ በመጠየቀው ሰዓት ናፍቀሽኝ ላይሽ በመጣው ሰዓት ነው ይህንን ሲፈጠር ያየሁት ብሎ እንግዲህ ለሉሃና እየነገራት ይገኛል። ሉሃናም እንግዲህ አንተ እውነተኛ ሰው ነህ፣ አንተ እኮ ልብህ ንጹህ ስለሆነ ነው ህይወቴን ያዳንክልኝ እያለች እንግዲህ አድናንን ሉሃና እያመሰገነችው ትገኛለች። ምክንያቱም ከሞት አፋፍ ነው የመለሳት። አድናንም እንግዲህ እኔ አንቺን ማዳኔ አንቺን ማትረፌ ከልብ ንጹህነት ጋር እንዴት ይገናኛል ብሎ እንግዲህ ሉሃናን እየጠየቃት ይገኛል። አንተ በንጹህ ፍቅርና በእውነተኛ ፍቅር ስላፈቀርከኝ ህይወቴንም አዳንክልኝ ፈጣሪ አንተ ልኮ ብላ እንግዲህ ሉሃናም አድናንም እንግዲህ ነገሮችን የምገልጽበት ቃል በጣም ነው የምወድልሽ ብሎ እንግዲህ ለሉሃና ነግሯታል። ሉሃናም እንግዲህ አንተን የማመሰግንበት ቃል ራሱ የለኝም፣ በጣም ነው የማመሰግነው አድናን በምትለው ሰዓት እንግዲህ የራሰው አይመሰገንም
ፍቅርሽን ግለጽልኝ እወድሃለሁ በይኝ እንግዲህ ብሎ አድናን እንግዲህ ሉሃናን በሚጠይቃት ሰዓት ሉሃናም እንግዲህ አይኔ እኮ ይናገራል ብለዋለች ማለት ነው። አድናንም እንግዲህ ሉሃናን አረጋግቷት እንግዲህ ደናደሪ ብሏት እንግዲህ ሉሃናን አስተኝቶ እንግዲህ ወደ ሚራ ሄዷል። ሚራም እንግዲህ አንተ እንዴት ነው ለዛች ልጅ ብለህ እኔን ሚስትህን የምትመታኝ ብላ እንግዲህ በጣም ተንጨርጭራ እንግዲህ አድናንን እየተናገረችው ትገኛለች። አድናን ግን አንቺ ግን ማፈሪያ የሚባል ነገር የለሽም ወይ? ካፈርኩ አይመልሰኝ ነው የአንቺስ ነገር ብሎ እንግዲህ ሚራን እየነገራት ይገኛል። ሚራን በጣም ጭራሽ የአይነ የመለባ ነው ምንድነው የመለባ መልሶ ልባውልቅ ነው የሚባለው። ያም እንግዲህ ለዛች ለደደብ ብለህ መታኸኝ አይደለም ወይ ብላ እንግዲህ አድናንን በምትጠይቀው ሰዓት አድናንም መልሼ እንዳልደግምሽ ዝጊ ብሎ እንግዲህ እጁን ሰንዝሮ ግን አላገኛትም። ሚራም እንግዲህ አልዘጋም ዝም አልልህም እያለች እንግዲህ እየጮኸች ሲገኝ ሚራም እንግዲህ እኔ እኮ ሚስት ነኝ ስትለው እንግዲህ አድናንም ሚስት ብሏታል ማለት ነው። እውነትም ሚስት። አድናንም እንግዲህ አንቺ ሚስት ሳትሆኚ ውሽምነት የተስማማሽ ሴት ነሽ ብሏታል። እንግዲህ ምክንያቱም ባለፈው ክፍል ላይ እንግዲህ ከወንድሙ ጋር የገዛ ሚስቱ እንግዲህ ከወንድሙ ጋር አርግዤልሃለሁ ያለችዋ ሴት እንግዲህ ከሚስቱ ጋር ተጋድማ አይቷት ነበረ። ሚራም እንግዲህ በጣም ድንግጣ እንግዲህ ምን ማለት ነው ንገረኝ እያለችው ትገኛለች። ሚራም እንግዲህ ምንድን ነው የምትለው አልገባኝም አስረዳኝ በምትለው ሰዓት እንግዲህ አድናንም ለነገሩ አንቺ እንዲገባሽ አትፈልግም በሚገባሽ ሰዓት አስረዳሻለሁ ብሎ እንግዲህ ጥሏት ሄዷል። ሚራም እንግዲህ የእውነቱን ስለሆነ የነገራት እንግዲህ እንዳወቀባት ስላወቀች ስለዚህ ካልነገርከኝ አልለቅህም እውነቱን ንገረኝ በምትለው ሰዓት እውነቱን የነገራት። ምክንያቱም ተወንድሜ ጋር እንግዲህ እንትን ስትይ አየሁሽ አይላት ነገር ማለት ነው። አይገባትም እንዴ የምነግርሽ ነገር የለም ብሎ እንግዲህ ፈግጧት ወጥቷል። ሚራም እንግዲህ ደገመችው። ሚስትነት ሳይሆን ውሽምነት ተስማምቶሻል ማለት ምን ማለት ነው ብላ እንግዲህ አድናንን በምንጠይቀው ሰዓት አድናንም ምነው ውሽምነቱ ከነከነሽ ብሏት እንግዲህ ጥሏት ሄዷል። ወይኔ ሚራ ማለት ነው። እውነት ለመናገር እንዲህ ቢያንስ እንኳ ሰው ልትገል ነው ሰው ልትገል ስትል ነው የተያዘችው እና ቢያንስ እንኳ ይቅርታ የወጉ እኮ ነው። እሷ ግን ድርቅ ጭራሽ እዛ ለምን ሄድክና ለምን ሳልገላት ቀረው ያዙ ይልቀቁኝ እያለች ትገኛለች። ወይዘሮ ሚራ ማለት ነው። አድናንም እንግዲህ ሚራ በጣም ነው ያስጠላሽኝ፣ እኔ ባንቺ ቦታ ብሆን ምን እንደማደርግ ልንገርሽ ወይ እንደዚህ አይኔን አፍጥጬ ከምናገር ይልቅ አጎንብሼ ነበር የማለ ሰው ብሏታል። እንግዲህ አድናን ይቆጭሃል ለዛች ለሉሃና ብለህ እኔን ሚስትህን መናገርህ እያለች እያስፈራራች ትገኛለች። ወይዘሮ ሚራ ማለት ነው። አብስኩ ገበርኩ ማለት ይህን ጊዜ ነው። ወይዘሮ ሚራ እንግዲህ አድናን ምን እያደረግክ ነው? ላይ እኮ እየማገጥክብኝ ነኝ፣ እኔ እኮ ሚስትህ ነኝ እያለች ነው እንግዲህ። እሱ ምንም ያላደረገው እሷ ግን ከወንድሙ ጋር ስንት ጊዜ ሙሉ ስትማግጥ የነበረ ሴት እንግዲህ ለሷ ግን አድናን ሚራን ማውራቱ እየማገጠባት ነው ማለት ነው። ሚራም እንግዲህ አድናን እንደዚህ በመናገሩ እንግዲህ ይሄ ሰውዬ እየተማመነው አንድ ነገርማ አለ፣ ስለዚህ እኛ ተያይዘን መጥፋት አለብን ብላለች እንግዲህ ከሮቤል ጋር ማለት ነው። ምክንያቱም ሳራን አብረው ስለሆነ ገለው የደበቋት መጥፋት አለብን ብላ እንግዲህ ለሽም ብላለች። እንግዲህ አቶ ሮቤል ደግሞ እንግዲህ አድናን ከክፍሉ በሚወጣ ሰዓት በሩ ላይ ጠብቆ እንግዲህ የምነግርህ ነገር አለኝ እባክህ ወንድሜ እያለ እንግዲህ እየለመነው ይገኛል። አድናንም እንግዲህ ምን ፈለግ በሚለው ሰዓት እንግዲህ ለሆነ ነገር ላወራ ፈልጋለሁ ሲለው እንግዲህ እኔ ምንም ነገር ላወራ አልፈልግም እያለው ይገኛል። ሮቤልም እባክህ ትንሽ ጊዜ ሰጠኝና ላውራህ እያለ እንግዲህ ወንድሙን እየለመነው ይገኛል። አድናንም እንግዲህ ውፍ ብሎ እንግዲህ አንዳንዴ እኮ ይሰለቻል በሚለው ሰዓት እንግዲህ በዊልቸር መሆኔ ነው አይደለም ወይ የሰለቸህ ሰለቸው አይደለም ወይ ወንድሜ ብሎ እንግዲህ ያው እሱ መቆም መሄድ እየቻለ የውሸት ዊልቸር ላይ ተቀምጦ አድናንም እንግዲህ አዎ ከሸክም በላይ ነው የሆንክብኝ፣ በጣም ነው የከበርከኝ ብሎ እንግዲህ
ነግሮታል ለሮቤል ማለት ነው። እስከ ዛሬ ሲያዝንለትና እንትን ሲለው ነበር። ምክንያቱም እያስመሰለና እየዋሸ ያው አድናን አላወቀም ነበረ ያው በእግሩም እንደሚሄድ እንዲሁም ደግሞ በእግሩ እንደሚሄድ እርግጥ አሁንም አድናን አላወቀም፣ ግን ሚስቱን እንደሚያማግጥበት ግን አውቋል ማለት ነው። አቶ ሮቤልም እንግዲህ አላምንም፣ የእውነት ግን ወንድሜ አንተ ነህ ወይ እንደዚህ ያልከኝ ብሎ እንግዲህ አድናንን እየጠየቀው ይገኛል። አድናንም እንግዲህ አዎ አሁን ግን አንዴ ታሳልፈኝ ሊሄድበት በሚለው ሰዓት እንግዲህ ሮቤልም አንዴ አናግረኝ እያለ እየለመነው ነው። አድናንም ሊሰማው ፈቃደኛ በሆነበት ሰዓት እንግዲህ እኔ እኮ ደብዳቤውን የጻፍኩት ሉሃና በጣም እየተጨነቀች ስላለች እሷን ለማረጋጋት ነው ደብዳቤውን የጻፍኩትና ይቅርታ አድርግልኝ፣ እሷን በጣም ነው የምወዳት፣ ላጣት አልፈልግም ብሎ እንግዲህ ለአድናን በሚነግረው ሰዓት አድናንም እሷ አጠገብ መሆን አትችልም ከእንግዲህ ሮቤልም እንግዲህ ወንድሜ ምንድነው እንደዚህ ጸባይህን የቀየረው? ይቅርታ እያልኩህ ነው እኮ እያለው እንግዲህ ወንድሙን ይቅርታ እያለው፣ ምክንያቱም ድንገት ስለሆነ አድናንም የተለወጠበት ሮቤልም አልገባውም። ያጠፋሁት ነገር አለ ወይ? ሉሃናን ማፍቀሬ ለኔ ስህተት ነው ወይ? ምንድነው ጥፋቴ ብሎ እንግዲህ አቶ ሮቤል አድናንን በሚጠይቀው ሰዓት አድናንም እንግዲህ ፍቅርን እኮ አፍቅረ የእውነት ብታፈቅራት ደስ ይለኝ ነበረ ብሎ አድናን እንግዲህ ለሮቤል ነግሮታል። ሮቤልም እንግዲህ እግር ነው እንጂ የሌለኝ ልብ እኮ አለኝ፣ በደንብ አድርጌ ነው ማፍቀር የምችል ብሏል። ሮቤልም እንግዲህ ሉሃናን አቅሌ እስከምስል ድረስ ነው የማፈቅራት በሚል ሰዓት አድናንም እንግዲህ ሁልጊዜ በአንድ ጭንብል አትጫወት፣ ሁሉም ነገር እኮ ይሰለቻል አንድ አይነት ሲሆን ብሎ እንግዲህ ነግሮታል። ሮቤልም አልገባው